ሰላም ሰላም ቅዱሳን እንደምን አላችሁ? ዛሬ ደስ የሚል አንድ የመጽሐፍ ቅዱስ ክፍል ላካፍላችሁ እወዳለሁ። በኢሳይያስ 49:15 ላይ ያለው ቃል ነው። እንደዚህ ይላል፣ በጌታ ስም አነባለሁ። ጽዮን ግን እግዚአብሔር ትቶኛል፣ ጌታዬም ረስቶኛል አለች። በአሁኑ ሴት ከማኅፀኗ ለተወለደው ልጇ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆም እኔ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር የእናትን ፍቅርና የእርሱን ፍቅር ሲያነጻጽር እናያለን። ምክንያቱም የእናት ፍቅር ኃያል ከመሆኑ የተነሳ ትልቅ ከመሆኑ የተነሳ በምንም ሊለካ ስለማይችል የእርሱን ትልቅ የሆነውን ፍቅር ከእናት ፍቅር ጋር ያገናኛል። እናቶች ለልጆቻቸው ይራራሉ፣ ያዝናሉ፣ ልጆቻቸውን ከመጠን በላይ ይወዳሉ። ነገር ግን እሷ እንኳን አንድ ቀን ምን ልትሆን ትችላለች? ልጇን ልትረሳ ትችላለች። እናት ልጇን ልትረሳ ትችላለች። ከማፀን የወጣውን ልጇን ልትተው ትችላለች። እኔ ግን ፈጽሞ አልተዋችሁ፣ እኔ ግን ፈጽሜ ልተውሽ ልረሳሽ አልችልም ይላል እግዚአብሔር። በእጄ መዳፍ ቀርጬሻለሁ። በእጅ መዳፍ ላይ የተቀረጸ ነገር መቼም ሊደበቅ አይችልም፣ መቼም ሊረሳ አይችልም። ልርሳ እንኳን ብንል በእጃችን ላይ ያለውን ነገር ልንረሳ አንችልም። ስለዚህ እኛ እያንዳንዳችን በእግዚአብሔር እጅ መዳፍ ላይ ተቀርጸናል። ስለዚህ እግዚአብሔር ሊረሳ ሊተወን አይችልም። ሰው ሊተወን ይችላል፣ እናታችን ልትተወን ትችላለች፣ ጓደኛ ሊተወን ይችላል፣ ዘመድ ሊተወን ይችላል። አሁን እግዚአብሔር ግን መቼም አይረሳንም፣ መቼም አይተወንም። እግዚአብሔር ታማኝ ነው። ስለዚህ ወንድሞችና እህቶች በፈተና ውስጥ፣ በወጀንብር ውስጥ፣ በታላቅ አውሎ ንፋስ ውስጥ ስትሆኑ ብዙ መከራ ሲፈራረቅባችሁ እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል አትበሉ። እግዚአብሔር ከናንተ ጋር ነው። ስታለቅሱ እግዚአብሔር ትቶኛል አትበሉ። እሱም ከናንተ ጋር ነው፣ ካጠገባችሁ ነው። መቼም ሊተዋችሁ አይችልም፣ ሊረሳችሁ አይችልም። አዎ እናት ብትረሳ እንኳን እግዚአብሔር አይረሳንም። አባት ሊተወን ይችላል፣ ሊረሳን ይችላል፣ ሊክደን ይችላል። እግዚአብሔር ግን ፈጽመው ሊተወን አይችልም። ምክንያቱም የሱ ፍቅር ታላቅ ከመሆኑ የተነሳ እግዚአብሔር በዘላለም ፍቅር ስለወደደን፣ በዘላለም ፍቅር ስለጠራን መቼም ሊረሳን አይችልም። ስለዚህ ብዙ መከራ ውስጥ፣ በብዙ ጭንቀት ውስጥ የምታልፉ፣ በብዙ ማዕበል ውስጥ የምታልፉ ወንድሞችና እህቶች በዚህ ቃል ተጽናኑ። እግዚአብሔር መቼም አይተወንም፣ እግዚአብሔር መቼም አይጥለንም፣ ከኛ ጋር ነው።